ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። ዘገባዎቻችን የሚያተኩሩት የኢትዮጵያና የቱርኪየ ወዳጅነት ምን ይመስላል፣ በቀጣይስ ምን ጉዳዮች ላይ የጋራ ስምምነት ተደረገ የሚሉትንም ርዕሰ ጉዳዮችን እናነሳለን። አማኑኤል ነኝ፣ ወደ ዝርዝሩ አልፋለሁ። ኢትዮጵያ በጠላቶቿ አደባ ለረጅም ጊዜ ጂኦግራፊ እስረኛ ሆና መቆየቷ ትክክል አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ በጠላቶቿ አደባ ለረጅም ጊዜ ጂኦግራፊ እስረኛ ሆና መቆየቷ ትክክል አለመሆኑንና ወዳጅ ሀገራት ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ በዲፕሎማሲያዊ መስክ እንዲያግዙ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቅርበዋል። የቱርኪየ ፕሬዝዳንት ረጂብ ጠይብ ኤርዶዋን ጠቅላይ ሚኒስትር ዶክተር አብይ አህመድ በጂ20 ስብሰባ ላይ ያደረጉላቸውን ግብዣ ተከትለው ለይፋዊ ስራ ጉብኝት አዲስ አበባ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ረጂብ ጠይብ ኤርዶዋን ጋር የጋራ ውይይትም አድርገዋል። ከውይይቱ በኋላም የሁለቱ ሀገራት መሪዎች በጋራ መግለጫም ሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ ጊዜ እንዳሉት ኢትዮጵያ በዚሁ ዓመት የ10.2 በመቶ እድገት እንደምታስመዘግብ ይጠበቃል። ሆኖም ይህንን እድገት እንደምታስመዘግብ የምትጠበቀው እናም ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ ቆይታለችም ብሏል። ይህ የባህር በር ክልከላ በዓለም ላይ ካለው ልምምድ ውጪ መሆኑንም ጠቅሷል። በዚህም ምክንያት ሀገሪቱ የጂኦግራፊ እስረኛ ሆና መቆየቷን ተናግሯል። ይህም ትክክል አለመሆኑንም አክሏል። በዚህም እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር ኢትዮጵያ በሰላማዊ መንገድ የባህር በር የምታገኝበት መንገድ እንዲደግፉም በስፋት ተወያይተዋል። የኢትዮጵያ አርአያነት ያለው አስተዳደር ለቀጠናው ከፍ ያለ ሚና ይጫወታል ሲሉ ፕሬዝዳንት ረጂብ ጠይብ ኤርዶዋን ገለጹ። ኢትዮጵያ ባላት ረጅም ዘመናት የመንግስት ስርዓትና አርአያነት ያለው አስተዳደር በአፍሪካ ቀንድ ቀጠና ያላት ሚና እያደገ መሆኑንም የቱርኪየ ፕሬዝዳንት ተናግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ይፋዊ ጉብኝት እያደረጉ ከሚገኙ የቱርኪየ ፕሬዝዳንት ረጂብ ጠይብ ኤርዶዋን ጋር የጋራ መግለጫም ሰጥቷል። ፕሬዝዳንቱ በዚህ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያ ያስገኟቸውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ለውጦችን አድንቀው የእንኳን ደስ ያላችሁ መልእክትም አስተላልፈዋል። ሀገራቸው ከኢትዮጵያ ጋር በተለያዩ ዘርፎች ያላትን ትብብር ይበልጥ ተጠናክሮ እንደሚቀጥልም ገልጿል። የሁለቱ ሀገራት ረጅም ዘመናት ግንኙነት ማጠናከር ወሳኝ መሆኑንም አጽንኦት ሰጥቷል። የዓለም አይኖች ወደ አፍሪካ ቀንድ ቀጠና እያማተሩ ነው ያሉት ፕሬዝዳንቱ የኢትዮጵያ የረጅም ጊዜ ዘመናት የመንግስት ስርዓትና አርአያነት ያለው አስተዳደር በቀጠና ያለው ጠቀሜታ ከፍ ያለ መሆኑንም አንስተዋል። ጉብኝቱ ለአካባቢ ሰላምና መረጋጋት አጽንኦት እንደሚያበረክት እምነታቸው መሆኑንም ፕሬዝዳንቱ ገልጿል። በጠቅላይ ሚኒስትር ዶክተር አብይ አህመድና በኢትዮጵያ ሕዝብ ለተደረገላቸው መልካም አቀባበልም አመስግኗል። ፕሬዝዳንቱ የረመዳን ጾም በማስመልከት ለኢትዮጵያ ሙስሊም ማህበረሰብ መልካም ምኞታቸውንም ገልጿል። በኢትዮጵያና በቱርክ መካከል የተደረገው ታሪካዊ ውይይት ስምምነትን በተመለከተ ዋና ዋና ነጥቦችን እናነሳለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የቱርኪየ ፕሬዝዳንት ረጂብ ጠይብ ኤርዶዋን በአዲስ አበባ ባደረጉት ሰፊ ውይይት በሁለቱ ሀገራት ስትራቴጂካዊ ግንኙነትና ቀጠናዊ ጉዳዮች ላይ በሚከተሉት ዋና ዋና ነጥቦች ላይ ስምምነት ላይ ደርሷል። የባህር በር ጥያቄን በተመለከተ ኢትዮጵያ በጠላቶቿ አደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና መቆየቷ ተገቢ አለመሆኑና ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር መከልከሏ ከዓለም አቀፍ ልምምድ ውጪ መሆኑም ተገልጿል። ቱርኪየ ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ በዲፕሎማሲ መስክ ድጋፍ እንድታደርግም ጥሪ ቀርበዋል። ኢኮኖሚና ንግድ በሁለቱ ሀገራት መካከል ያለው ንግድ ልውውጥ ከ1 ቢሊዮን ዶላር በላይ እንዲያድግ ስምምነት ላይ ተደርሷል። የቱርክ ኩባንያዎች በኢትዮጵያ ኢንቨስት በማድረግ ምርታቸውን ለሀገር ውስጥ ለአፍሪካ ገበያ እንዲያቀርቡም ተስማምተዋል። ዘንድሮ ቱርክ የምታዘጋጀው የኮፕ ስብሰባ በሚቀጥለው ዓመት ኢትዮጵያ የምትረከብ በመሆኑ በዚህ ዙሪያም የልምድ ልውውጥ ለማድረግም ተስማምተዋል። ጸረ ሽብርና ትግል ዙሪያም ለመስራት ተስማምተዋል። የሁለቱ ሀገራት ግንኙነትም በመከባበር በመደጋገፍና በጋራ ለመስራት ላይም የተመሰረተ ስምምነትም ተደርጓል። ቱርክዬ ከአህጉራዊ ሚናን በተመለከተ ቱርክዬ ከአውሮፓና ከኢሲያ አንጻር ያላትን ስትራቴጂካዊ ቦታ በመጠቀም በአፍሪካ እድገት ውስጥ
ውስጥ የራሷን ሚና እንድትጫወትም ውይይት ተደርጓል። ኢትዮጵያ የአፍሪካ የፖለቲካ መዲና እንደመሆኗ መጠን አፍሪካ በሚቀጥሉት 20 እና 30 ዓመታት የሚገባትን ቦታ እንድትይዝ ከቱርኪዬ ጋር በጋራ ለመስራት ታቅዷል። የሰዓቱ ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።